ሰው መንፈሱ ነፃ የምትሆነው ከምድራዊ ፍላጎት ሲላቀቅና ሲላቀቅ ብቻ ነው። ከቃሉ የተነሳ እግዚአብሔር እንዳጽናና ሳይሆን ከሰባኪው ችሎታ ከዘማሪው ዕውቀት የመጣ መስሎ ሰው ተከታይ ነው። ይህች የምንኖርባት ዓለም በእኛ እየኖረችብን እንጂ እኛ በዚህች ዓለም ላይ እየኖረን እንዳልሆነ ያስረዳናል ማለት ነው። ጥሞናዎች እንዴት ነው የሚመጡት? ራስን ማድመጥ የሚሉትን እንደ ሞተ ሰው ሆነ የምትኖር ከሆነ እውነት ለመናገር ልብህ አይሰበርም። ፍጹም ልብህ እግዚአብሔርን በመናፈቅና በማፍቀር የተጠመደች ሆና ደስ የሚል ህይወት ትኖራለህ። ሰይጣን የሚፈራው አባት አርአያ የሆነ ብዙ ችግሮች ለምንድነው አሁን ላይ እየገጠሙን ያሉት? ችግሮቻችንን ለመፍታት ለምንድነው ያቃተን? ጾም ህይወት እንዴት ነው በህይወታችን ልናዳብረው የሚገባው? ህይወታችን በጎ መዓዛ እንዲሸት ብዙዎቻችን በአገልግሎት ውስጥ እንሰማራለን። ብዙዎቻችን በሰንበት ትምህርት ቤት ውስጥ አገልግሎት ማስተማርን፣ መጥቀስን፣ መንቀፍን እንጂ በራስ ላይ ስትዘምት አይታይም። የብዙዎቻችን ችግር ይሄ ነው። እኔ በቤቱ ስኖር የጎደለኝ ምንድነው ብዬ ራሴን አልወቅስም። የሚያስተምረኝ መምህር እኔ የጎደለኝ ምንድነው ብሎ ራሱን አይመለከትም። የሚያደርገው ምንድነው? ዝም ብሎ በማስተማር ውስጥ ህግን በመጥቀስ ውስጥ ታሪኮችን በማውራት ውስጥ ምናልባት የኔ ህይወት ይለወጣል ብሎ አስቦ በመንገድ ውስጥ ያልፋል። እና የማርታንና የማርያምን ታሪክ እዚህ ጋር በጣም ደጋግሞ በሰፊው አብራርቶ ይጠቅሰዋል። ክርስቶስ በእንግድነት ወደ ቤታቸው ሲመጣ ማርያም እግሩ ስር ነው ቀጥታ የመጣቸው። እሷስ እንግዳ መጣ ብላ የሚበላውን ታዘጋጃለች። ቀናይነቷ እንግዳ መቀበሏ አልተነቀፈባትም። ግን የመረጠችው ነገር ግን የሚበልጠውን አይደለም። ማርያም የማይቀማትን በጎ ዕድል መረጠች ይባላል። ብዙ ጊዜ በገናን መታ ይሆናል፣ ከበሮን መታ ይሆናል፣ ማይክ ይዘን እንዘምር ይሆናል። በዛ ባደረግነው ህይወት ውስጥ የቀጠለ ማንነት አለን ወይ? ክርስቶስን የማያስጥል በክርስቶስ መዓዛ ውስጥ ሊያስከትለን የሚችል አገልግሎት ቀርተናል ወይ? ያ ስላልሆነ የህይወት መዓዛችን ይባክናል። ረጅም ጊዜ እናገለግላለን፣ ግን ስቲል ክርስቲያኖች ተብለን የምንመላለስ እንጂ በክርስትና ህይወት ውስጥ የምንገለጥ ወይም የሚገለጥ ማንነት የለንም። ይሄም በመሆኑ ለብዙዎች መሰናከል ሆናናል። ይሄም በመሆኑ ይልና ታላቋ ቤተክርስቲያን ጩኸቶች እንዲበረቱባት የነቁ የበቁ ጥቂቶች በነበሩበት ዘመን ብዙዎቹን አሸነፉ። ሰይፍንም የክደት ትምህርትንም ነው አባቶቻችን ያሸነፉት። ምን ስለሆኑ? ትክክለኛ ሃይማኖት ስለሆኑ፣ የሚጾሙ ተሐራሚ ስለሆኑ፣ በእውቀት የሚመላለሱ፣ ክርስቶስ ካሰመረላቸው መንገድ የማይወጡ፣ ሐሳቦቻቸው የማይገዛቸው፣ ስጋዊ ፈቃዶቻቸው የማይመልሳቸው ስለመሆኑን የአባቶቻችን ታሪክ ያነሳል። በዚህ ውስጥ ጾማቸው እንዴት ነበረ? ትህትናቸው እንዴት ነበረ? ብዙዎቻችን ቅድም አንተ እንደጠቀስከው ያለፈው በደላችን የሚያስታውሰንን ቃሉ ሲመጣ ቅዱስ ጴጥሮስ ክዶ ነበረ። ዶሮዋ በጮኸች ጊዜ ግን በደሉ አስቀድሞ የተናገረው ባስታወሰ ጊዜ ንስሐ ገባ። ከዛ በኋላ እስከ ፍጻሜው ድረስ ፍጻሜው ያማረ የተጸጸተ። እኛ ግን ሁሉ ጊዜ ንስሐ እንገባለን፣ ለምደነዋል። ቤቱ እንደቀላል አደረግነው። ለአንዳንዶቻችንማ ጭራሽ አባታችን ከፍቶ የሰጠን ሱቅ እስኪመስለን ድረስ ቤተክርስቲያን እንደፈለግን የምንጫወትበት ሆኗል። ሌሎቹ አሁን በዘመናችን የወደቀባትን መከራ ስብራቷን ስናወራ ልጅ ሆነን ተገኝተናል ወይ የሚለውን ነገር እየጠቀሰ ያመጣልና እስቲ ሌሎቹን ሐሳቦች አንሳልንና ከተያዙት ሐሳቦች አንፃር መጽሐፉ ምን ተብሎ ማጠቃለል ይቻላል የሚለውን ነግረን ብናጠቃል። ምናልባት አሁንም አንተም ካነሳቸው ጉዳዮች ጋር በደንብ ሰፋ ያለ ማብራሪያ የሰጠበት አሁን ላይ ላለን ክርስቲያኖች ደግሞ መሰረታዊ የሆነ ትኩረት የሚፈልግ የሚሻ አንድ ጉዳይ ተቀምጧልና ምድራዊ ከሆነ ፍላጎትና ስሜት መላቀቅ የሚላል እሱን ማንሳት ፈልጋለሁና ምንድነው ይሄንን በሁለት መንገድ ከፍሎ አስቀምጦታል። ፍላጎትን ለብቻ አስቀምጦ አብራርቶታል፣ ስሜትን ለብቻ አስቀምጦ አብራርቶታል ማለት ነውና
ከምድራዊ ፍላጎት መላቀቅ የሚለው ርዕሰ ጉዳይ ላይ የተነሱ በጣም መሰረታዊ የሆኑ ጉዳዮች አሉ እና የመንፈስ ነፃነት የሚገኘው የመንፈሳችንን ነፃነት ማግኘት የምንችለው ከዚህ ፍላጎት ስንወጣ እንደሆነ አስቀድሞ ተናግሮ ይጀምራል። ሰው መንፈሱ ነፃ የምትሆነው ከምድራዊ ፍላጎት ሲላቀቅና ሲላቀቅ ብቻ ነው። ምናልባት አሁን የመንፈስ ወይም ደግሞ ውስጣችን ላይ ያለውን መንፈስ ነፃነት ለማግኘት ማንቆፍረው ጉድጓድ ላይኖር ይችላል አሁን ላይ ማለት ነው። ነገር ግን እስካሁን ከዚህ ምድራዊ ፍላጎት ስላልተላቀቅን ብንለፋ ብንቆፍር ብንገባ ብንወጣ ለመንፈሳችን ነፃነት አላገኘንም እስካሁን ድረስ ማለት ነውና ልቦናችንን የተቆጣጠሩና የሚያስጨንቁ ብዙ ምድራዊ ተስፋዎች አሉ። እነዛ ተስፋዎች ናቸው ወደ ፍላጎት ተቀይረው ውስጣችንን የተቆጣጠሩት ማለት ነው። ታላቅ ሰው ለመሆን ለመታወቅ እንፈልጋለን፣ ሀብት እንዲኖረን እንፈልጋለን፣ መልካም ስም ወይም ዝና እንዲኖረን እንፈልጋለን፣ ስልጣን እንፈልጋለን፣ ተጽዕኖ ፈጣሪዎች እንድንሆን እንፈልጋለን፣ ዕውቀት እንዲኖረን እንፈልጋለን። እነዚህ ነገሮች ሁሉ እንዲኖሩን ተስፋ አለን። ምግብ፣ ልብስ፣ መጠጥ፣ መጠለያ እነዚህ ነገሮች ሁሉ እንዲኖሩን እነዚህ ነገሮች በህይወታችን ውስጥ አስጨናቂ ጉዳዮች ሆነው ተቀምጠው እናገኛቸዋለን እለት እለት በመንቀሳቀሰው እያንዳንዱ እንቅስቃሴያችን ውስጥ ማለት ነውና ይሄ ደግሞ ይህች የምንኖርባት ዓለም በእኛ እየኖረችብን እንጂ እኛ በዚህች ዓለም ላይ እየኖርን እንዳልሆነ ያስረዳናል ማለት ነው። ይህ ዓለም የተፈጠረው እንግዲህ እኛ እንድንኖርበት እንጂ ይህች ዓለም እኛ ውስጥ ገብታ እንድትኖር አይደለም። በእውነቱ እንደዛ ከሆነ ለመንፈሳችን ነፃነት ማግኘት አንችልም ማለት ነው። ውስጣችን ማን ስላለ? ዓለምና ፍላጎቶቿ ስላሉ ማለት ነው። ስለዚህ እዚህ ላይ አስምሮ በደንብ ያስቀመጠበት አግባብ አለ ማለት ነው። ለምንድነው ዓለም ልባችንን፣ አይምሮአችንን፣ አስተሳሰቦቻችንን፣ ፈቃዳቶቻችንን፣ ምኞታችንን ሁሉንም ነገር ተቆጣጥራብናለች? ለምንድነው እንዲህ አይነቱን ፈቃድ የሰጠናት? ለምንድነው በሷ ቁጥጥር ውስጥ የገባ ነው እያለ ቁጭት ፈጣሪ ተጽዕኖን የሚያደርስ አይነት መልእክቶችን ያነሳል አስቀድሞ ማለት ነውና ይሄ ደግሞ ፍጹም ከቃለ እግዚአብሔር የተጣረሰ መሆኑን ደግሞ በዚህ በገላትያ ምዕራፍ 5 ቁጥር 17 ላይ የተቀመጠውን ኃይለ ቃል አንስቶ ይጀምራል። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና ደግሞ እነዚህ ሁለቱ እርስ በርሳቸው ምን ይደራረጋሉ? ይቀዋወማሉ። ስለዚህ እናንተ የምትወዱትን ነገር ማድረግ አትችሉም ማለት በቃ አንችልም። በዛ ተጽዕኖ ውስጥ ከሆንን በቃ የምንወደው የምንፈልገውን ነገር ልናደርግ አንችልም። ምናልባት በዚህ ሰዓት ብዙ ሰው ንስሐ መግባት ይፈልግ ይሆናል። ቅዱስ ቁርባኑን ገብቶ መቀበል ሊሆን ይችላል የሚፈልገው፣ ወይም በቅዱስ ጋብቻ ተወስኖ መኖር ሊፈልግ ይችላል። ፍላጎት ብቻ ሆነ ማለት ነው። ስለዚህ ያን ፍላጎት የምንወደውን ነገር ማድረግ አትችሉም። ለምንድን? ስጋ በመንፈስ ላይ ተጽዕኖ ፈጣሪ ሆና እየኖረች ስለሆነ ማለት ነው። ያ ምድራዊ ፍላጎት የመንፈስ ነፃነታችንን ነፍጎናል፣ ወስዶብናል። ይህንን ክርስቲያኑ ዞር ብሎ ሊመለከት ይገባል ማለት ነው። እነዛ ተስፋዎቻችን አሁን የዘረዘርናቸው ምድራችን ላይ ያሉን ተስፋዎች እንዳንረጋጋ ትካዜ ውስጥ እንድንገባ አድርገውናል፣ ጥለውናል በዚያ ትካዜ ውስጥ ማለት ነውና እነዚህን ነገሮች ለማሳካት ምናልባት ብዙ ጊዜ አቅደን ሊሆን ይችላል። በጣም አቅደናል፣ እውነት ለመናገር አቅደናል። ምናልባት ተስፋ ማድረግም ሰልችቶ ሊሆን ይችላል፣ አሁን ላይ ደከመን ሊሆን ይችላል። መኖር በቃ በቅቶኛል ጌታ ሆይ ጥራኝ ልንልም እንችላለን። ራሳችንን ለማጥፋትም ምናልባት የተወሰኑ እንቅስቃሴዎችን ተንቀሳቅሰን ሊሆን ይችላል። ይሄ ሁሉ እንዴት ለምን መጣ ካልን ይህንን ምድራዊ ፍላጎት ለማሟላት ስላልቻለን ማለት ነው። ያኔ ተስፋ ቆረጥን፣ ከዛ ራሳችንን ለማጥፋት እንሄዳለን ማለት ነው። እና ተስፋ ቆርጠን በፍርሃት ውስጥም እየኖርን ሊሆን ይችላል ማለት ነው። አደገኛው ነገር ግን ምንድነው? እነዚህ ነገሮች ሳይሳኩልን ስለቀሩ ሌላ አጭር አቋራጭ ተጠቅመን እነዚህ ልናሳካ እየሄድን ከሆነ ሌላ አደጋ ህይወታችን ላይ ያመጣ ነው ማለት ነው። ለምሳሌ ማታለል ውስጥ ገብተን ከሆነ፣ መስረቅ ውስጥ ገብተን ከሆነ፣ ውሸት ውስጥ ገብተን ከሆነ ሌላ አደጋ ተጨማሪ አደጋ ወደ ህይወታችን እያመጣ እንደሆነ ልንጠነቀቅ እንደሚገባ ይናገራል ማለት ነው። ደግሞ የሚደንቀውና የሚገርመው እነዚህ ሁሉም ተስፋዎቻችን ቢሳኩልን እንኳን ደስተኞች አይደለን፣ አንደሰትም። እውነት ለመናገር ለምን ካልን ዓለም ላይ ምድር ላይ ነው እየኖረን ያለ ነው።
ምኞትና ፍላጎት ገደብ የሌላቸው ጉዳዮች ስለሆኑ ማለት ነው። የሆነ ነገር ቢሳካልን ሌላ እንመኛለን ማለት ነው። አያስደስተንም፣ እናልፈውና ሌላ ምኞት ውስጥ ራሳችንን እናገኛለን ማለት ነው። ስለዚህ እነዚህ ነገሮች ስላሉ ሌላ መፈለግ ሌላ ምኞት ስለሚቀጥል ልንደሰት አንችልም። ለዛ ነው ክርስቶስ ያቺን ሳምራዊ ሴት ከዚህ ውሃ የሚጠጣ እንደገና ይጠማል አላት። አይደለም እነዚህ ምድራዊ ተስፎቻችን ይቅርና በእግዚአብሔር የተፈጠረ ፍጥረት እንኳን ዳግመኛ እንድንጠማ የሚያደርገን ነው። በቃ የምንለው አይደለም፣ የሆነ የምንደሰትበት አይደለም፣ ዳግም ምንፈልገው ጉዳይ ነው ማለት ነው። ታዲያ ምንድነው ማድረግ የሚጠበቅብን? ይቺ ዓለም ጠፊ ኃላፊ መሆኗን እያወቅን ለምን ለዓለማዊ ፍላጎት ትንበረከካለህ ብሎ ይጠይቃል ማለት ነው። ዓለሙም ምኞቱም ያልፋሉ የሚለውን አንደኛ ዮሐንስ ምዕራፍ 2 ቁጥር 17 ላይ ያለውን ኃይለ ቃል ያነሳና እንግዳና መጻተኛ መሆንን ለምንድነው የማትረዳው ይላል። እንግዳና መጻተኛ ነን፣ በእውነት ዘላለም ኗሪ እንደሆንክ ለምን ይሰማሃል ይላል። እንግዶች ነን። አሁን እንግዶች መሆናችንን ስለማናውቅ እንዴት መኖር እንዳለብን አናውቅም። እውነት ለመናገር አንድ እንግዳ ለምሳሌ እቤት መጣ። እቤት መጥቶ እስቲ ከጮማው አምጣልኝ፣ እስቲ ከጠጁ ቅዳልኝ ሊልህ አይችልም። ያቀረብክለትን ይበላል፣ ያቀረብክለትን ይጠጣል፣ ባቀረብክለት ላይ አንጥፎ ይተኛል። ነፃነቱን ማወጅ አይችልም፣ አንተ ቤት ስለሆነ ማለት ነው። ከቤቱ ከወጣ በኋላ ግን እንደፈለገ መሆን ይችላል። እናንተም በዚህ ዓለም ላይ ስትኖሩ እንደ እንግዳ ሆናችሁ ኑሩ ነው የሚሉት እንግዲህ አባቶቻችን ማለት ነው። ልክ እንደዛ እንግዳ ማለት ነው። ዓለም የሰጠችንን እንቀበላለን በጸጋ ማለት ነው እግዚአብሔርን ይዘን። ነገር ግን እንግዳ በማንሆንበት ፍጹም ደስታ በምናገኝበት ርስት በመናደርጋት እግዚአብሔር ባዘጋጀልን በዛች መንግስተ ሰማያት መኖር ስንጀምር ግን ፍጹም ነፃነታችንን አውጀን በደስታ እንኖራለን ማለት ነው። ስለዚህ ያችን ህይወት እያሰቡ እንደ እንግዳና እንደ መጻተኛ አንገት ደፍቶ በዚህ ምድር ላይ መኖር ያስፈልጋል ማለት ነው። ካለበለዚያ ምን ፈልገውን አይነት የመንፈስ ነፃነት ማግኘት አንችልም ማለት ነው። ስለዚህ ከዚህ ዓለምና ፍላጎት የምንለይበት ጊዜም ቅርብ ስላልሆነ በቅርቡ የምንወርድ ሟቾች መሆናችንን ማሰብ ያስፈልገናል ማለት ነው። ራቁታችንን እንደመጣን ዳግመኛም ራቁታችንን እንደምንመለስ ማወቅ ያስፈልጋል ማለት ነው። እንደዚያ አድርገን አይምሮአችንን የምናሰራ ከሆነ ደስተኛ የሆነ ሰው ሆነን መኖር እንችላለን ማለት ነው። እግዚአብሔር የሚፈልገውንና እርሱ ከኛ የሚጠብቀውን አይነት ህይወት መኖር እንችላለን እንዲህ ያለ ህይወት ውስጥ የምንገባ ከሆነ ማለት ነው። እንግዲህ ሀብት፣ ዝና፣ እነዛ ተስፋዎቻችን በጠቅላላ ከዚህ ስለማያድነን ማለት ከሞት አያድኑንም። በፍርድ ቀን ራቁት ሆነን ነው የምንቆርበው። ማንም ሀብቱን ይዞ አይቀርብም። ማንም ዶክተር ተብሎ አይቀርብም እዛ ጋር። ስለዚህ በእግዚአብሔር ፊት በምንቀርብበት ጊዜ እነዚህ ነገሮች አብረውን ስለማይሆኑ ደግነታችን ወይም ክፋታችን ብቻ አብረውን ስለሚቆሙ ይሄን ነገር ማስተዋል ይጠበቅብናል። ስለዚህ በጥቅሉ በእነዚህ ነገሮች ልንጨነቅ አንገባም ማለት ነው። ዓለም የተፈጠረችው ለኛ ነው። ስለዚህ እንደዛ አድርገን ልንገዛት ይጠበቅብናል ማለት ነው። የቅዱሳኑን ህይወትን መመልከት ያስፈልጋል። በቃ ዓለምን ረስተው ለዓለም ሞተው ለክርስቶስ ኖሯል። የዓለም ነገር አያሳስባቸው፣ ድንቃቸውም ብርቃቸውም አይደለም። እንደውም አንድ አባት አባ እንጦንስ የሚገርም አንድ ሰው ወደ እርሱ ቀረበና አባቴ ሆይ እስቲ ለህይወት የሚጠቅመኝን ምክር ምከረኝ ብሎ ይነግረዋል። እንግዲያውስ ሂድና እዚያ ማዶ መቃብር ቦታ አለ፣ በዚያ የተቀበሩትን ሰዎች ሂድና ስድብ አርጋቸውና ይለዋል። ሄደ፣ ተሳደበ፣ መጣ። ምን አሉክ ይለዋል። አረ ምንም አላሉኝም አባቴ ነው። ጥሩ እሺ፣ ዳግመኛ ትሄድና እስቲ መርቃቸውና ይለዋል። ሄዶ መርቆ መጣ። ምን አሉክ? ምንም ያሉኝ ነገር የለም፣ በቃ እንደሞተ ሰው ኑር ብለው ነበር የሸኙት ማለት ነው። እንደሞተ ሰው ሆነ የምትኖር ከሆነ እውነት ለመናገር ልብህ አይሰበርም። ፍጹም ልብህ እግዚአብሔርን በመናፈቅና በማፍቀር የተጠመደች ሆና ደስ የሚል ህይወት ትኖራለህ። ቢሰድቡህም አይደንቅህም፣ ቢመርቁህም ከፍ ከፍ ቢያደርጉም አይደንቅህም። ስለዚህ እንደሞተ ሰው ኑር ብለው የሰጡን የነዚህ የቅዱሳኑን ህይወት መመልከት በዚህ ምድራዊ ፍልጎት ተጠምደን እንዳንቀር ያደርጉናል። መንፈሳዊ ህይወት ዋጋ ያጣበት ዘመን ነው። ስለዚህ ያ ዋጋ አጥቷልና ወደ ልባችን ተመልሰን ልንኖር ይገባል። ክርስቶስ በዚህም ስለተፈተነ ማለት ነው። ወደዚያ ከፍ ባለ ቦታ አውጥቶ ሰይጣን እኮ የዓለምን ክብር የነገስታቱን ወርቅ፣ አልማዝ፣ ንብረት አሳይቶት ይሄን ሁሉ ልስጥ ስገድልኝ ብሎ ነው የጠየቀው።
ስለዚህ ጌታን የፈተነች ይቻለም እኛ እንዴት አትፈተነንም? እግዚአብሔር ግን እንዴት ባለ መልኩ እንዳሸነፈው ያንን አውቀን እንደምናሸንፍ ኃይል የሰጠን አምላክ መሆኑን ስለነገረን እርሱን ይዘን ይህንን ፍላጎት ልናሸንፍ ይገባል ማለት ነው። ምትለው ነገር ካለ ምናልባት ዓለምን ከማሸነፍ ጋር የተገለጡት ሐሳቦች አሉ። ብዙዎቻችን አሁን ያለንበት የጾም ወቅት ነው። በጾማቸው ሰማዕትነትን ጾም ራሱ ሰማዕትነት የምታሰጥ ጾም ብሎ ርዕስ ሰጥቶ ያብራራበት መንገድ ነው። ምክንያቱም ይሄ ሰማዕትነት የሚባለው ቅድም እንደጠቀስከው አባቶቻችን ቅዱሳን እግዚአብሔር ሲገባቸው እንደሞተ ሰው ናቸው። ለዚህ ዓለም መረካቸው፣ ሰደብካቸው፣ አወደስካቸው ምንም ለነሱ ጉዳያቸው ከማን ጋር ነው? ከእግዚአብሔር ጋር ነው። ስለዚህ ጽሞናዎች እንዴት ነው የሚመጡት? ራስን ማድመጥ የሚሉትን ዝርዝር ሐሳብ ሰጥቶ የሚመለከታቸው ነጥቦች አሉ። ይሄ ጽሞና ማለት እንዴት ነው እኔ ከእግዚአብሔር ጋር ያለሁት? ነፍስና ስጋ ምንድነው? ለስጋዬ ነው ለነፍሴ ነው ያደላሁት? ስለዚህ በጾማቸው ምን ዋጋ እንዳገኙ ነፍሳቸውን ለእግዚአብሔር አስገዝተው በመኖራቸው ስጋቸውን በመናቃቸው ከማን ጋር ነው የተዋጉት ብሎ እነ አባ አርሳኒዮስን ያነሳል። እንደውም ሀብተ አንብ ካላቸው አባቶች መካከል አንዱ ነበር ይላል። ሰይጣን የሚፈራው አባት አርአያ የሆነ እና አንድ ቀን በጣም በቃ ሲጸልይ እንደውም እና እንግዲህ ያው አናገረው ይላሉ በዚህ መጽሐፍ ላይ ተጠቀሰ። አይበቃህምን? እስካሁን ድረስ ይህን ሁሉ አደረክ፣ እባክህ ይብቃ። ባለህበት አካባቢ እኮ ማለፍ አልቻልኩም ማለት ለምን? በብዙ ሊያዘናጋው በሚሞክሩ ነፍስን ጠልፈው ከሚጥሉ የዓለም ጫጫታ ተለይቶ በተመስጦ ውስጥ እግዚአብሔር ነው የሚመለከተው። የሱን ጻሪ እግዚአብሔር ነበር። ተመስጦ ከእግዚአብሔር ጋር መዓዛው ከእግዚአብሔር ጋር ነበር ንግግሩና ያን ባደረገበት ጊዜ ያን ሲሰማ ምን አለ? እሪ ብሎ ጮኸ ይላል። ተሰበሰቡ እነዛ ከሱ በታች ያሉት መነኮሳት ይላል። አባታችን ምን ሆነህ ነው የምታለቅሰው? በደሌ ኃጢአቴ። ገብቷል? ሙገሳን አሁን ሰው የሆነ ነገር ሲያደርግ እንግዲህ በአገልግሎት ውስጥ የምንመለከተው አንድ ሰው እግዚአብሔር በሰጠው የሆነ ሰዎችን ሰብኮ ሲያስተምር ወይም ደግሞ ልብህ ደስ ሲለው ከቃሉ የተነሳ እግዚአብሔር እንዳጽናና ሳይሆን ከሰባኪው ችሎታ ከዘማሪው ዕውቀት የመጣ መስሎ ሰው ተከታይ ነን ክርስቶስን ትተን። ሁለተኛም በጽሞናችን ውስጥ ይሄ ጽሞና የሚባለው እግዚአብሔርን የምናገኝበት የጾም ህይወት እንዴት ነው በህይወታችን ልናዳብረው የሚገባው? አሁን እኮ በዘመናችን ላይ ያዋጅ ጾም ተብሎ ተሰጥቶ ሰዎች ይሄ የከሌ ነው ይሄ የከሌ ነው ይላሉ። ይሄ ከእግዚአብሔር ሐሳብ ስትወጣ ነው ይላሉ። ሁለተኛ የምናለቅስባቸው ጉዳዮች አንድ ሰው አባቶቻችን እንደሚያስተምሩን ግፋ ሰማዕታትን እያሰበ ክርስቶስ ስለኛ የከፈለውን የተቀበለውን መከራ እያሰቡ ማልቀስና ስለ ራስ በደል ከዛ ውጪ የሚሆነው ልቅሶና ዋይታ ግን ኃጢአትም በደልም ነው ይላሉ። ለክርስቶስ ያልሆነ በዓለማዊ ሐሳብ የተጠመደ ለዲያብሎስ መሰናከያዎች በር የሚከፍቱ ሆነው በብዙ መንገዶች አስተውለናል። በምንም አይነት መንገድ ከኛ ጋር የማይገናኝ። ስለዚህ መንፈሳዊ ሆነን ከተሰራ ወይ መንፈሳዊ ነን ብለን ካሰብን በዛ ልንሄድ ይገባልና እንደው ሐሳቦቹን እስቲ ሳናነሳቸው መቅረት የሌለባቸው ብለ የምታስባቸው ጉዳዮች ካሉ ጠቅልለህን በዛው ጭብጡ ምንድነው ምን ያስተላልፋል የሚለውን ሐሳብ ነግረህን እናጠቃልለው። እንደማጠቃለያ ምናልባት ከመጽሐፉ ርዕስ እንደምንነሳው ሁሉም ክርስቲያን የህይወቱ መዓዛ መስተካከል እንዳለበት ነው እንግዲህ የምንመለከተው ማለት ነው። ስለዚህ ከተነሱት ርዕሰ ጉዳዮች አንፃር እንዴት ነው የህይወታችንን መዓዛ ምናስተካክለው ስንል ከስሜቶቻችን መላቀቅ እንዳለብን ጠቅለል ያለ ሐሳብ ከመጽሐፉ እናገኛለንና ከስሜት መላቀቅ ምን ማለት ነው? እንግዲህ የሰው ልጆችንን ስሜት የሚባል ነገር በውስጣችን አለ። ከዚያም አልፎ ደግሞ የስሜት ህዋሳት የሚባሉ ደግሞ ህዋሳቶች አሉና ብዙ ጊዜ ካየ እነዚህ የስሜት ህዋሳቶቻችንን በጣም እናምናቸዋለን እና በጣም ስለምናምናቸው በጣም ብዙ ስህተቶችን እንሰራለን ማለት ነው። ይዘው ገደል እየገቡን ያሉ ከእግዚአብሔር እያራቁን ያሉ የህይወታችን መዓዛ እንዲበላሽ ኃጢአት እንድንሸት እያደረጉን ያሉት እነዚህ የስሜት ህዋሳቶቻችን ስለሆኑ ማለት ነው። እነዚህን በአግባቡ መጠቀም የሚችል ሰው ካለ በእነዚህ ስሜት ህዋሳቶቹ ብዙ የጽድቅ ስራዎችን መስራት ስለሚችል ማለት ነው። እንግዲህ የስሜት ህዋሳቶቻችን ባመናቸው መጠን መንፈሳችን ሲቃወማቸው
መንፈሳችን እኛ እንረግጠዋለን ማለት ነው። ለምን? በጣም ስለምናምናቸው ማለት ነው። ስለዚህ የምንኖረው ለስጋ ነው፣ እየኖረን ያለነው ለስጋ ነው፣ በስጋችንና በስሜቶቻችን ስለሆነ ይህንን ነገር ማስተዋል አቅቶን ከብዶን እንገኛለን ማለት ነው። ለምሳሌ አንድ ሰው በዙሪያው ሰው ከሌለ ግራ ጎኑን ይመለከትና ኃጢአት ይሰራል አይደለ? ሰው ካለስ ምናልባት ላይሰራ ይችላል። ሰው ስላለ ያየኛል የሚል ሰው ስላለ ማለት ነው። ነገር ግን የሚደንቀው ነገር ሰው ባይኖር ያ ሰው የለም ብሎ ኃጢአትን ቢሰራ የሚያዩት የርህራሄ አይኖች አሉ። አይኖቻችን በነገር ላይ ያዩናል። ከምንም በላይ ደግሞ የእግዚአብሔር አይን ያየናል ማለት ነው። አየ ስሜቶቻችንን የስሜት ህዋሳቶቻችን በጣም ስለምናምናቸው እንዲህ አይነቱን በቃ ትልቅ የሆነ ጥፋት እንድናጠፋ ያደርገናል ማለት ነው። ያደርገናል። በስጋንና በመንፈስ ብንኖር ኖሮ እንደ ነብዩ ኤልያስ ምናልባት ራሴን ላንተ ገልጣለሁ ለማለት እንበቃም እንደነበረ መጽሐፍ ቅዱስ ይነግረናል ማለት ነው። ምናልባት ደግሞ ካስተዋል አደጋ በሚደርስበት ወቅት ብዙ ጊዜ አደጋ ሲደርስ አንድ ሰው ምንድነው የሚያደርገው? ባጠገቡ ሰው ካለ ይሸሻል። ስለዚህ የሚያዩን የርህራሄ አይኖች አሉን ማለት ነው። እነዚህን ግን እኛ አንመለከታቸውም። ለምንድነው ማንመለከታቸው? በስጋ ስለሆነን ማለት ነው። በስጋ ያለ በመንፈስ ያለውን ነገር መመልከት ስለማይችል በመንፈስ ብንኖርማ አንደኛ ነገሥት ምዕራፍ 18 ላይ እንደምናገኘው ነብዩ ኤልያስ ለእርሱ ለእግዚአብሔር ራሴን እገልጣለሁ ብለን ልበ ሙሉ ሆነን መናገር እንችል ነበረ ማለት ነው። አደጋ ሲደርስም ምናልባት አይተ ከሆነ ግራኝና ቀኛችን እንመለከታለን። ማንም ከሌለ ፍርሃት ውስጥ እንገባለን። ሰው ካለ አንፈራም። የሆነ እሳት የተቃጠለበት ቦታ ካየ ብዙ ሰዎች ይኖራሉ። እዛ ቦታ አንድ ሰው ከሌለ ግን አንድ ሰው አይኖርም። ቢኖርም በፍርሃት ውስጥ ያለ ሰው ነው የሚኖረው። ያ ፍርሃቱ ምናልባት ሩጦ ቦታ እንዲቀይር ያደርገዋል ማለት ነው። እና አሁን ይህንን ያነሳንበት ምክንያት ምንድነው ካልን ግን እግዚአብሔር አምላክን ግን በቀኛችን ሁሌ እንዳለ ማሰብ የሚያስችል መንፈስ ያንን መንፈስ መዳሰስና ማግኘት ብንችል ኖሮ በእነዚህ ጭንቀቶች በእነዚህ አደጋዎች ሰዎች ያስፈሯቸዋል በሚባሉ ቅጽበቶች በጠቅላላ ፈሪዎች ሆነን አንገኝም። ለዛም አይደል መዝሙረኛው ቅዱስ ዳዊት በመዝሙር 23 ላይ በሞት ጥላ እንኳን መካከል ብሄድ አንተ ከርኔ ጋር ነህና ክፉን ነገር አልፈራም አለ። በቃ እግዚአብሔር ከኛ ጋር መሆኑን ካረጋገጠ ይሄንን የምናረጋግጠው ግን በስጋ ሆነን አይደለም በመንፈስ ሆነን ነው ማለት ነው። በስጋ ከሆነ ፈሪዎች ነን የምንኖረው በስጋ ከሆነን ማለት ነው። ስለዚህ ይሄንን ማስተዋል ይጠበቅብናል ማለት ነው። ሁለተኛ ነገሥት ምዕራፍ 6 ላይ መጽሐፍ ቅዱሱ ይሄኛው መጽሐፋችን አንስቶ እንደሚያስረዳን ከሆነ የጊያዝንና የነብዩ ኤልሳን ታሪክ ያነሳልናል። እንግዲህ ብዙ የጦር ሰራዊት ከበቧቸው መጡ። ጊያዝ ወደ ውጭ ወጥቶ ሲያይ ብዙ ሰራዊት አለ። ከብዛታቸውና ከያዙት መሳሪያዎች የተነሳ ፈርቶ ገባ። እንደፈራም ለሱ ነገረው። ኤልሳ ግን አንዳችም ፍርሃት በፊቱ አልታየበትም ነበር። ነገር ግን የጊያዝ ፍርሃት ይለቀው ዘንድ ለጊያዝ ኤልሳ ጸለየለት። ልክ ሲጸልይለት ኤልሳ ሳይፈራ ኖሮ በመንፈስ ያየውን ነገር ገለጠለት። ሲመለከት ታዲያ እልፍ አላፋት ቅዱሳን መላእክት ታጥቀው ተመለከተ። ያኔ ሲመለከት ያ ፍርሃት ከርሱ ጠፋለት ማለት ነው። ስለዚህ ምን አሉ በህብረት እነሱ ውጪ ካሉት የበለጠ እኛ ጋር ያሉት ይበልጣሉ ብለው ተናገሩ ማለት ነው። እግዚአብሔር ከኛ ጋር መሆኑን ካመንን የሚያስፈራን ነገር የለም። ስለዚህ የስሜት ህዋሳቶቻችንን ማመን የለብንም ማለት ነው። ማመን የለብንም ደካማ ስለሆኑ ማለት ነው። ስለዚህ መንፈሳዊ ህይወታችንን በተመለከተ መንፈሳችን እንዲመራን ፍቃደኞች መሆን አለብን። ለስጋችን እንዲታዘዝ መንፈሳችንን መጫን አይጠበቅብንም። ከዚህ ውጭ አንተ ቅድም እንዳነሳው የጽሞና ጊዜ ደግሞ ያስፈልገናል። እውነት ለመናገር ይሄ የጽሞና ጊዜ ለእያንዳንዱ ክርስቲያን ያስፈልጋል። ምናልባት ይሄንን ቀለል ባለ መንገድ ስንወስደው እንደው ብዙዎቻችን ሰራተኞች ልሆን እንችላለን፣ ተማሪዎች ልንሆን እንችላለን። ጠዋት ወተን ማታ እንገባለን። ነገር ግን ማታ ቤታችን ከገባን በኋላ አልጋችን ላይ ሆነን ከመተኛታችን በፊት ጸሎት አድርሰን የቀን ውሏችንን ለ10 ደቂቃ ዝም በማለት ብቻ እስቲ እናስበው። ይሄ የጽሞና ጊዜ ያሳለፍነውን ነገር እንድናብላለው እንድንመረምረው ከዛ በኋላ ነገ ላይ መድገም ያለብን መልካም ነገር ካለ እንድንደግመው ነገ ላይ መድገም የሌለብን ስህተት አጋጥሞን ከሆነ ሰርቶን ከሆነ ደግሞ ያንን እንዳንደግመው የሆኑ የመፍትሄ ሐሳቦችን ይዘን እንድንተኛለን ማለት። ስለዚህ የጽሞና ጊዜ ያስፈልጋል። የጽሞና ጊዜ ይህንን ስናስብ ስህተቶቻችንና
ወደ ሴቶቻችን እንዲገቡ ያደረጉን ምክንያቶቻችንን በሚገባ በግልጥ ማወቅ እንችላለን። ባለድርሻ አካላት ናቸው እነዚህ ሁለት ጉዳዮች ማለት ነው። ለምንድነው ከእግዚአብሔር የምንርቀው? ብዙ ችግሮች ለምንድነው አሁን ላይ እየገጠሙን ያሉት? ችግሮቻችንን ለመፍታት ለምንድነው ያቃተን? ይህ ሁሉ ለምንድነው በእኛ ህይወት ላይ የሚሆነው ብለን ስንጠይቅ በአግባቡ ራሳችንን ባለማወቃችን ነው እያለ መጽሐፉ ይነግራል። ራሳችንን በአግባቡ አላወቅነው። ለምንድነው ያላወቅነው? ራሳችንን ማዳመጥ ስላቃተን፣ ራሳችንን የምናዳምጥበት ጊዜ ስለሌለን ማለት ነው። አንዳንድ ሰው እስቲ ራሴን ላዳምጥ ብሎ ከከተማ ወጣ ብሎ ሐይቅ ዳርቻ ሲዝናና እንመለከታለን። ያ ግን ራስን ማዳመጥ አይደለም በእውነቱ። ይሄ ከራስ መሸሽ ነው የሚባለው። እንደውም ራስን ላለማወቅ የሚደረግ ጥረት ነው። አንዳንድ ሰው ደግሞ ልቡ ውስጥ ያላገኘውን እግዚአብሔርን የተለያዩ ገዳማት ዞሮ አገኘዋለሁ ብሎ የጽሞና ጊዜ እስቲ ይኖረኝ ብሎ በየገዳማቱ ይዞራል። ገዳም መሄድን እየተቃወመን አይደለም። ነገር ግን በልቤ ውስጥ ያላገኘውትን እግዚአብሔር የፈለገ ገዳም ኢየሩሳሌም ብሄድ ላገኘው አልችልም ማለት ነው። ስለዚህ በልቤ ውስጥ ያለውን እግዚአብሔር መጀመሪያ እስቲ ላገኘው 10 እና 5 ደቂቃ አንድ ጭር ያለ ቦታ ወይም ቤተክርስቲያን ውስጥ አጽደ ውስጥ ገብተን እስቲ እንፈልገው መጀመሪያ። ያኔ የጽሞና ጊዜ ለራሳችን ይኖረናል። ራሳችንን ለማወቅ ትልቅ አቅም ይፈጥርልናል ማለት ነው። ይሄንን የጽሞና ጊዜ ግን በጫጫታ መሃል አናገኝም። ሰዎች በበዙበት በሚንጫጩበት በውካታ ውስጥ አናገኝም። እኛና እግዚአብሔር በግልጽ የምንነጋገርበት በምንገናኝበት ጸጥ ባለ ቦታ ግን ያንን መንፈስ ልናገኘው እንችላለን ማለት። ለዚህ ነው የጽሞና ጊዜ የሚያስፈልገን። ወደ ኋላ እንመለሳለን። ምን ያህል ከእውነት እንደራቀን እንረዳለን። ምን ያክል ወደ እውነት መቅረብ እንዳለብን በዚያው አጋጣሚ የምንረዳበትን አቅም እንፈጥራለን ማለት ነው። በእንዲህ አይነት ጽሞና ጊዜ ውስጥ ሆነው ራሳቸውን እንዲሁም እግዚአብሔርን ያገኙ ብዙ ቅዱሳን አባቶች አሉ። አብርሃምን እንመልከተው። በዚያ በበረሃ ውስጥ ሆኖ ነው እንግዲህ ራሱንም ያወቀው እግዚአብሔርን ሊያገኝ የቻለው ማለት ነው። ከዛ ቦታ ስለወጣ አይደል እግዚአብሔርን ሊያገኝ የቻለው፣ ወደዛች ጽድቅ ወደሚገኝባት ቦታም የወጣው ማለት ነው። እስራኤላውያን የመላእክትን ምግብ መመገብ የቻሉት የት ነው? ምድረ በዳው ሰው በሌለበት በረሃ ውስጥ ማለት ነው። በዚያ ቦታ ሆነው የመላእክትን ምግብ በሉ። የት? በረሃ ውስጥ። ስለዚህ የጽሞና ጊዜ ሁካታ የሌለበት ቦታ መሆን እንዳለበት ይሄ የሚያጠይቀን ነው ማለት ነው። ክርስቶስም በሉቃስ 4 ላይ ተመዝግቦ እንደምናገኘው ወደ ምድረ በዳ እንደወጣ በዚያ ጸሎትን እንዳደረገ ይሄ ራሱ አንድ ትልቅ የጽሞና ጊዜ ለሰው ልጅ እንደሚያስፈልግ እንረዳበታለን ማለት ነው። ታዲያ የጽሞና ጊዜያችን ለተፈጠረብን ወይም ሊፈጠርብን ላለ ችግር መፍትሄ ይዞ መምጣት እንዳለበት ግን ማመን ይጠበቅብናል። ችግር ይዘን እንዳንመጣ ልንጠነቀቅ ይገባል። መጽሐፉን አንባቢያን ቢያነቡት ብዙ ይጠቀማሉ፣ ብዙ ያተርፉበታል። ትንሽም ስለሆነች እውነት ለመናገር ለማንበብ የሚከብድ አይደለም። ኢንተረስትድ ሆኖ ቢያነቡት ለህይወት የሚጠቅም ነው ላለው አመሰግናለሁ። እንግዲህ በጣም ነው ማመሰግነው እዚህ ተገኝተ በዚህ መጽሐፍ ላይ ያሉትን ሐሳቦች አብራርተ ስላቀረብ ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልን። አመሰግናለሁ። እናንተም ክቡራን ተመልካቾቻችን እንግዲህ እንደተከታተላችሁት የህይወት መዓዛችን የምናገኝባቸው መንፈሳዊ መንገዶችና የአባቶቻችን ትምህርት እንደሰማችሁት ወደ እናንተ ቀርቧል። እግዚአብሔር በጎ መዓዛችን ያሸት ዘንድ የህይወት መዓዛችን እግዚአብሔርን የሚጠራ መሆን እንዳለበት ከመጻሕፍቶች ወደ እናንተ ቀርቧል። ስለተከታተላችሁን ከልብ እናመሰግናለን። ሳምንት በሌላ መጽሐፍ እንገናኛለን። ቸር ቆዩልን።